የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት በዳውሮ ዞን ታርጫ ከተማ እያካሄደ ባለው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤ ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የክልሉ መስተዳድር ምክር ቤት የ2018 በጀት ዓመት አፈጻጸም ሪፖርትን ለምክር ቤቱ አቅርበዋል። በበጀት ዓመቱ በመኸር፣ በበጋ፣ በመስኖና በበልግ ከ755 ሺህ ሄክታር በላይ መሬት በዘር በመሸፈን ከ23 ሚሊዮን ኩንታል በላይ ምርት ለማግኘት በታቀደው መሰረት ከእቅድ በላይ መፈጸም መቻሉን ተናግረዋል። በዋና ዋና የዝርያ ሰብሎች በ2018 ምርት ዘመን በመኸር፣ በበጋ መስኖና በበልግ ወቅት 755 ሺህ ሄክታር ማሳ በዘር በመሸፈን 23 ሚሊዮን ኩንታል ምርት ለማምረት ታቅዶ 801 ሺህ ሄክታር ማሳ በዘር በመሸፈን 23.2 ሚሊዮን ኩንታል ምርት መሰብሰብ ተችሏል። ይህም ከ2014 መነሻ ዓመት ጋር ሲነጻጸር የማሳ እድገት በ34% ከፍ ያለበት፣ የምርት እድገት ደግሞ በ60% ያደገበት፣ እንደዚሁም ደግሞ የማሳ ምርታማነት በ19.8 ያደገበት ነው። በተፈጥሮ ሀብት ልማት ዘርፍም በተፋሰስ ልማት የአንድ ጀንበር ችግኝ ተከላና ሌሎችም ተግባራት ህብረተሰቡን በማሳተፍ ስኬታማ ተግባራት መከናወናቸውን ያብራሩት ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ በ2017 በጀት ዓመት በተደረገው ቆጠራ የችግኝ የጽድቀት ምጣኔው 89 በመቶ መድረሱን ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፍተኛ የቡና ምርት አቅም ያለው እንደመሆኑ ምርጥ የቡና ዘርን ለሲዳማና ማዕከላዊ ኢትዮጵያ ክልል ማቅረቡን የጠቀሱት ርዕሰ መስተዳድሩ ክልሉ ከ61600 ቶን በላይ ቡና ለማዕከላዊ ገበያ ማቅረቡንም በሪፖርታቸው ጠቅሰዋል። በበጀት ዓመቱ የታጠበ 19946 ቶን፣ ያልታጠበ 51454 ቶን በድምሩ 71400 ቶን የቡና ምርት ወደ ማዕከላዊ ገበያ ለማቅረብ ታቅዶ የታጠበ 21685 ቶን፣ ያልታጠበ 39936 ቶን በድምሩ 61622 ቶን ቡናን ወደ ማዕከላዊ ገበያ ማቅረብ ተችሏል። አጠቃላይ ወደ ማዕከላዊ ገበያ የሚቀርበው ቡና ምርት መጠን እያደገ መጥቷል። በዚህ ረገድ በ2014 በጀት ዓመት 35371 ቶን ከነበረበት በ2018 በጀት ዓመት ወደ 61622 ሜትሪክ ቶን ከፍ ማድረግ ተችሏል። በንግድና ኢንቨስትመንት ዘርፍም ከንግድ ምዝገባ ፈቃድና እድሳት አገልግሎት ከእቅድ በላይ 10.2 ሚሊዮን ብር መሰብሰብ መቻሉን ገልጸዋል። ዘርፈ ብዙ ተጽዕኖ ያለውን ህገወጥ ንግድና ኮንትሮባንድን ለመከላከልም የተለያዩ እርምጃዎች መወሰዳቸውን ተናግረዋል። በህገወጥ መንገድ ሲንቀሳቀስ የነበሩ 5059 የንግድ ድርጅቶች እርምጃ የተወሰደባቸው ሲሆን በአጠቃላይ በህገወጥና በኮንትሮባንድ ንግድ እንቅስቃሴ 52.8 ሚሊዮን ብር የሚገመት ምርት ተይዞ ለመንግስት ገቢ ተደርጓል። በህገወጥ ሲንቀሳቀስ የነበረ 173.6 ቶን ቡና፣ 89396 ሊትር ናፍጣ፣ 40095 ሊትር ቤንዚን ወደ መንግስት ገቢ እንዲሆን ተደርጓል። 19 ሚኒ ማደያዎች ፈቃዳቸውን የመሰረዝ 12 ግለሰቦች የነዳጅ ልኬት በማዛባታቸው በህግ እንዲጠየቁ ተደርጓል። የኑሮ ውድነትን ለማረጋጋት ሸማቹ በቀጥታ ከአርሶ አደሩ የተለያዩ ግብርና ምርቶችን ለማግኘት ወይም ለመሸመት ያመች ዘንድ ነባርና የረፍት ቀን ገበያዎችን በማጠናከር ስራ ተሰርቷል። በዚሁ መሰረት በበጀት ዓመቱ 29 አዲስ የሰንበት ገበያ፣ 7 ነባር የሰንበት ገበያ የማጠናከርና 19 የምሽት ገበያዎችን በድምሩ 55 ገበያዎችን ማጠናከርና ማስፋፋት ተችሏል። በክልሉ ለስራ ዕድል ፈጠራ የግንዛቤ ስራዎችን ከመስራት ባለፈ በቋሚና ጊዜያዊ የስራ ዕድል ዘርፎች ከእቅድ በላይ ለ149 ሺህ ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠር መቻሉን ርዕሰ መስተዳድሩ ገልጸዋል። የመስሪያና መሸጫ ቦታ ዝግጅትና አቅርቦትም በተሻለ ሁኔታ መፈጸሙን አብራርተዋል። በአጠቃላይ የትምህርት ፍትሐዊ ተደራሽነት፣ የግብዓት አቅርቦት፣ የመምህራንና የትምህርት አመራር አቅም ግንባታ ላይም በርካታ ተግባራት መከናወናቸውን ተናግረዋል። በትምህርት ለትውልድ ኢኒሼቲቭ ከማህበረሰብ ተሳትፎ በገንዘብ በአይነትና በጉልበት 600 ሚሊዮን ብር ለማሰባሰብ ታቅዶ 832 ሚሊዮን ብር መሰብሰብ ተችሏል። ለተሰበሰበው ሀብትም 778 መማሪያ ክፍሎች ግንባታ፣ 1665 መማሪያ ክፍሎች ጥገና ስራ ተከናውኗል። ለ120 ሺህ ተማሪዎች ምገባ ለማቅረብ ታቅዶም 46.6 ሚሊዮን ብር የሚገመት ሀብት ከተለያዩ አካላት በማሰባሰብ ለ82265 ተማሪዎች ምገባ አገልግሎት ማቅረብ ተችሏል። በጤናው ዘርፍም በወባ በሽታ ተላላፊና ተላላፊ ያልሆኑ በሽታዎች መከላከልና መቆጣጠር በእናቶችና ህፃናት ዘርፍ የተሰሩ ተግባራትንም ርዕሰ መስተዳድሩ ለምክር ቤቱ በሪፖርታቸው አቅርበዋል። ክልላዊ ሰላምን ለማስፈን ህብረተሰቡን በባለቤትነት በማሳተፍ የተለያዩ የምክክር መድረኮች መከናወናቸውን ያብራሩት ዶክተር ኢንጂነር ነጋሽ ዋጌሾ በክልሉ ህገወጥ ተግባራትን የመከላከልና የመቆጣጠር ተግባራት መከናወናቸውንም ጠቅሰዋል። ሰላምና ጸጥታ አስተዳደር ዘርፍ የግጭት ተጋላጭነትን በመቀነስ ግጭትን ከማስተዳደር አንጻር
ከአጠቃላይ የጸጥታ ስጋት መረጃዎች በመነሳት ቀበሌዎችን በቀይ በቢጫና አረንጓዴ እየተፈረጁ ከጸጥታ ስጋት ነፃ የሆኑ ቀበሌያትን እየለዩ እውቅና የመስጠት ስራ በመሰራቱ በክልሉ ያሉን 952 ቀበሌያት በዝርዝር ግምገማ ላይ ተመስርቶ የጸጥታ ስጋት ፍረጃ የተሰጣቸው ሲሆን በጥቅሉ 7 ቀይ፣ 33 ቢጫ፣ 912 አረንጓዴ ሆነው ተለይቷል። በአረንጓዴ ከተፈረጁት 912 ውስጥ ደግሞ 102 ያህሉ ከመደበኛ የጸጥታ ስጋቶች ሙሉ በሙሉ ነፃ በመሆናቸው በህዝብ ተረጋግጦ እና እውቅና ተሰጥቶ ሰላማዊ ቀበሌነታቸውን የሚያሳይ የነጭ ሰንደቅ ዓላማ የመስቀል ስነ ስርዓት ማከናወን ተችሏል። የሌሎች አስፈጻሚ ተቋማትንም ሪፖርት ለምክር ቤቱ ያቀረቡት ርዕሰ መስተዳድሩ የግብርና ምርታማነትን ማሳደግ፣ የስራ ዕድል ፈጠራ፣ የተጀመሩ ፕሮጀክቶችን ማጠናቀቅና ሌሎችንም ተግባራት በቀጣይ በቁርጠኝነት መስራት እንደሚገባ አጽንኦት ሰጥተዋል።